እንደምን አላችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ድምጻቸው ቀነሰ። ብርድ ያቀዘቅዛል መሰለኛል። እግዚአብሔር ስለሰጠን እድል እግዚአብሔርን እናመሰግናለን። ሁልጊዜ እንደምለው the lost opportunity is a sacrifice of destiny ይላል አንድ እግዚአብሔር ሰው። ያመለጠ እድል ፍጻሜን እንደመሰዋት ያህል ነው የሚለው። ያመለጠ እድል ፍጻሜን እንደመሰዋት ነው ይላል ብዙ ጊዜ አንድ እግዚአብሔር ሰውና በልቤ ውስጥ የቃል ትልቅ ጉልበት አለው። እግዚአብሔር እያንዳንዷን ቀን እድል አድርጎ ነው የሚሰጠን ሳን ኦፖርቹኒቲ። እያንዳንዷ ቀን ውስጥ ወደ ፍጻሜያችን ሊያደርሱ የሚችሉ ግብአቶች ተካተው ነው የሚመጣ። ዛሬ እግዚአብሔር በሆነ መንገድ የሚያገናኝን ሰው፣ ዛሬ እግዚአብሔር በሆነ መንገድ እንድንሰማ የሚያደርገን ነገር ሁሉ እያንዳንዷ እንቅስቃሴያችን በተሰጠን ጊዜ ውስጥ ወደኛ የሚመጡት እግዚአብሔር ለኛ ወዳለው ዘላለም ሐሳብ ሊያደርሱን ከሚችሉ ግብአቶች መካከል አንዱ ናቸው እና አንዷን ቀን ሚስ አደረግናት ማለት በቀን ውስጥ ታጅሎ የመጣውን እግዚአብሔር ሐሳብ ሚስ አደረግን ማለት ነው። ወደ ፍጻሜያችን ሊያደርሰን የሚችለውን እድል አጣን ማለት ነው እና እግዚአብሔር በጣም ሲሪየስ ነው። እያንዳንዷን ቀን እግዚአብሔር ሲሰጠን ለምን እግዚአብሔር ሰጠን ብለን መጠየቅና አኮርዲንግሊ እንደ እግዚአብሔር ሐሳብ ቢሄቭ ማድረግ፣ ከዛ ሐሳብ ጋር መሄድ ጠቃሚ እንደሆነ ላሳስብ ወዳለሁ። ብዙ ጊዜ እንደምናገረው እግዚአብሔር በዚህ ምድር ላይ የሚያቆየን ሊሰራን ነው፣ ሊሰራብን ነው፣ ሊሰራልን ነው። ከዚህ ውጭ ሌላ አጀንዳ የለውም። ቤት ኪራይ መክፈል አጀንዳው አይደለም። እንጀራና ወጥ መብላት አጀንዳው አይደለም። ግን ለአጀንዳው ግብአት ናቸው፣ አስፈላጊ ስለሆኑ ነው የምንጠቀማቸው። ዋና ነገር ግን አይደሉም። ዋናው ነገር እግዚአብሔር በዚህ ምድር ላይ እኛን ያስቀመጠበትን ሐሳብ ማግኘት ነው። እግዚአብሔር ይርዳን። ክብር ሁሉ ለእግዚአብሔር ይሁን። ኦክቶበር 5 ላይ ነው የተለያየ ነው በመድረክ ማለት ነው። ያው የተፈጠረውን ችግር ታያላችሁ። እስካሁን በህይወት አለው። ዮሴፍ በህይወት አለ። እግዚአብሔር ይመስገን። ሄደ ወደ አምላኩ ሄደ የሚል መዝሙር አልዘመራችሁ? ደስ ይላል። እግዚአብሔር ይመስገን። አከርሞኛል ለሚፈልገው ዓላማ ማለት ነው። አሁንም እስከፈቀደ ድረስ እንኖራለን። እግዚአብሔር ይረዳናል። ክብር ለእርሱ ይሁን። እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች በሚል ሐሳብ ነው የጀመርነው። በዘፍጥረት ምዕራፍ 32 ከ22 ጀምሮ ያለውን ሐሳብ ነበር እየተነጋገርን የነበርነው። ያኔ ኦክቶበር 5 ላይ 8ኛ ክፍል ነበረ። ሐሳቡን አልጨረስኩም። ለብቻ ስለመሆን ነው እያወራን የነበረው እና ዋናው ማዕከላዊ ሐሳብ እግዚአብሔርን ፊት ለፊት አየሁ በሚል ሐሳብ ማዕከል አድርገን የምንናገርበት ሐሳብ ድኖ መቅረት የምትለዋ ትልቅ ሐሳብ ናት። ሊሰመርበት የሚገባ ድኖ ስለመቅረት ነው፣ ስለ መዳን አይደለም። ማወራው መዳን ከዘላለም ሕይወት ጋር የተገናኘ አይደለም። እሱ በክርስቶስ ኢየሱስ ያለቀ የበቃ ጉዳይ ነው። በዚህ ምድር ላይ ግን ድነን የምንቀርባቸው ጉዳዮች ስላሉ እና ድኖ መቅረት ነው የእግዚአብሔር ሐሳብ። ድነን እንድንቀር ይፈልጋል። ብዙዎቻችን ብዙ መዳን አይተናል፣ ግን በዳንበት መዳን ስንቀጥል አንታይም። ድኖ መቅረት የሚባል ነገር የብዙዎቻችን ልምምድ አይደለም። እግዚአብሔር በምሕረቱ ባለጠጋ ነው፣ ቸር አምላክ ነው፣ ደግ አምላክ ነው፣ መልካም አምላክ ነው። አንዳች ነገር ወደ ሕይወታችን ሲመጣ ከተለያዩ ተግዳሮቶች እግዚአብሔር ያድነናል። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉም ከአንዳንዶቹ አይልም ከሁሉም ያድናቸዋል ይላል። ግን ከዳን በኋላ ደግሞ ሌላ ሳይክሊክ የሆነ ፕሮብሌም ይገጥመናል። እንደሱ አይነት ህይወት ቋሚና ቀጣይነት ከሌለው ህይወት ወጥተን ድነን ወደ መቅረት ህይወት እንድንሄድ እግዚአብሔር ይፈልጋል በሚል ሐሳብ ነው ማዕከል አድርገን የምናየው የነበረው።
እፎይታ ያለበት ዘላቂ ህይወት ምልልስ እንዲኖረን በዚህ ክፉ ዓለም እግዚአብሔርን ፊት ለፊት ማየት ይሄ አይነተኛ ነገር ነው። ለዚህ ሊያበቃን የሚችል ኳሊፋይ ሊያደርገን የሚችል ያን ህይወት እንድንለማመደው ኤክስፒሪየንስ እንድናደርገው የሚያስችለን እግዚአብሔርን ማወቅ ነው። እግዚአብሔርን ፊት ለፊት ማየት ነው። እግዚአብሔርን ፊት ለፊት ማየት እግዚአብሔርን ማወቅ ማለት ነው። ስለዚህ እግዚአብሔርን እያወቅን በሄድን ቁጥር ምክንያቱም እግዚአብሔር ታውቆ የሚያበቃ ሳይሆን ሲታወቅ የሚኖር ነው። ምክንያቱም እግዚአብሔር ትልቅ ስለሆነ ኮምፕሬንድ አናደርገውም፣ አንፋቶ መብል ነው እና እግዚአብሔር የሚቀጥል ነው። በየጊዜው በህይወታችን በሚያልፉት በሁኔታዎች ሁሉ ውስጥ እግዚአብሔር ራሱ ማኒፌስት እያደረገ እየገለጠ ማንነቱን እያሳየን የሚሄድ ነው። ስንቶቻችን በገባንበት እግዚአብሔር ተርፎን እንደሆነ አላውቅም። እግዚአብሔር ገብቶን እንደሆነ አላውቅም። እግዚአብሔር ቀርቶልን እንደሆነ አላውቅም። ምናልባት ትኩረታችን ወደ ችግሮቹ ወደ ገጠሙን ነገሮች ሆኑ ስላለፍንበት ሁኔታ ብቻ እሱ ብቻ በዋናነት እየገዛን በዛ ውስጥ ያለውን የእግዚአብሔርን ማንነት ማየት አቅቶን ሊሆን ይችላል። ግን እግዚአብሔር በሁኔታዎች ሁሉ ሲያሳልፈን ዓላማው ምንድነው? ራሱን ማሳየት ነው። የእግዚአብሔር ዓላማ ምንድን ነው ብላችሁ ብትጠይቁት መታየት ነው። በሁሉ መታየት ነው። በሁሉ እኔ ነኝ ማለት ነው የእግዚአብሔር ሐሳብ። ስለዚህ ምንም ሁኔታ ውስጥ ብንገባ ኔጌቲቭም ፖዚቲቭም ነገር ቢሆን ማለት ነው አሉታዊም አዎንታዊም ነገር ውስጥ እንገኝ ማለት ነው በእያንዳንዱ ሁኔታዎቻችን ውስጥ እግዚአብሔር ራሱን ይገልጣል። ክብር ለእርሱ ይሁን። ይሄ ነው የክርስቲያን እድል ፈንታው። ይሄ ነው የክርስቲያን ትልቁ ጥቅሙና በረከቱ። እግዚአብሔርን የማያውቅበት እግዚአብሔርን የማይገናኝበት ሁኔታ በህይወታችን ውስጥ አያልፍም። እደግመዋለሁ። እግዚአብሔርን በማይገልጥ ሁኔታ ውስጥ እግዚአብሔርን በማያሳይ ሁኔታ ውስጥ አሉታዊም ይሁን አዎንታዊ ይሁን እግዚአብሔር ራሱን የማያሳይበት ሁኔታ ውስጥ አያሳልፈንም። ወደሱ የማያደርሰን ወደዛ ሙላት ወደዛ ሐሳብ የማያደርሰንን ነገር እግዚአብሔር ምን ያደርጋል? ጣልቃ ይገባል። እግዚአብሔር ተዘለን እንድንቀመጥ እንድናልፉ ሰውሮንም ከልሎንም በሆነ መላ እግዚአብሔር ያሳልፈናል። ምክንያቱም በዛ ውስጥ እግዚአብሔርን ማየት የማንችልበት ሁኔታ ከሆነ ማለት ነው። ስለዚህ በየትኛውም ሁኔታ ውስጥ ብንገባ ዓላማው እግዚአብሔር መታየት ነው። ወደ ሰማይ ቢሄድ ሊታይ ነው፣ ወደ ምድርም ታችኛው ወረደ ይላል፣ ወደ ላይ ወጣ ወደ ታችም ወረደ ይላል። ለምን ሲባል ሁሉን ይሞላ ዘንድ ይላል። የእግዚአብሔር ሐሳብ ሁሉን መሙላት ነው። አሜን ነው። እግዚአብሔር ሁሉን ይሙላ። እግዚአብሔር ሁሉን እንዲሞላ ነው የሚፈልገው። በቃ ኑሯችን እንዲሞላ፣ ቤታችን እንዲሞላ፣ ነገራችን ሁሉ ውስጥ እኔ ነኝ ሊል ይፈልጋል። ራሱን ማኒፌስት ማድረግ ይፈልጋል። ግን ያንን መናበብ የብዙዎቻችን ችግር ነው። ያንን ማየት የብዙዎቻችን ችግር ነው። ኢንሳይት ከሌለን into the true nature of things ማየት የሚችል ዊዝደም ከሌለን አደጋለሁ። ብዙዎች አይማሩም፣ በብዙ ነገር ውስጥ ያልፋሉ፣ ግን የሚቀርላቸው ነገር የለም። እግዚአብሔር አይቀርላቸው። እግዚአብሔር ትርፋቸው አይደለም ማለት ነው። እግዚአብሔር ሁሉ ጊዜ ራሱን አሳልፎ ነው የሚሄደው። እግዚአብሔር ሰዎች በተለያየ ሁኔታ ውስጥ ገብተዋል፣ ከተለያየ ሁኔታ ውስጥ ወጥተዋል። ቁም ነገሩ መግባታቸውና መውጣታቸው ላይ ሳይሆን ሲወጡ የቀረላቸው ጉዳይ ነው። ደግሞአለሁ። እግዚአብሔር ሰዎች በተለያየ ሁኔታዎች ውስጥ ገብተው ያውቃሉ፣ ከዛም ሁኔታ ወጥተው ያውቃሉ። ቁም ነገሩ መግባታቸውም አለመግባታቸውም አይደለም፣ መውጣታቸውም አለመውጣታቸውም ሳይሆን ትዝታቸው የቀረላቸው ነገር ምንድነው ነው። እስራኤላውያን ከፍልስጤማውያን ጋር ታላቅ ጦርነት አካሄዱ። በዛ ጦርነት ውስጥ ብዙ ሺህ ነፍስ አለቀ። በመጨረሻ ግን እግዚአብሔር ክንዱን አሳይቷቸው ረድቷቸው ከዛ ሁኔታ ወጡ እና በምጽጳና በሼን መካከል አንድ የመታሰቢያ ድንጋይ አስቀመጡ ይላል መጽሐፍ ቅዱስ። ያን መታሰቢያ ድንጋይ ምን አሉት? እስካሁን ድረስ እግዚአብሔር ረድቶናልና አቤኔዘር አሉት። የቀረላቸው የመከራው ትዝታ አይደለም፣ የቀረላቸው በዚህ መከራ ውስጥ የእግዚአብሔር መርዳት ነው። አሜን። ምንም ውስጥ እንገባ የእግዚአብሔር መርዳት አይተን እንውጣለን። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉም በሉ ያድናቸዋል እና ማዳኑን አሳይቶን ያወጣል። ትምህርት የሌለው እግዚአብሔርን የማይገልጥ መከራ ውስጥ እንድንገባ አይፈቅድም። ክብር ለእርሱ ይሁን። ስለዚህ እነዚህ ሁኔታዎቻችን ናቸው እንግዲህ ወደ ድኖ መቅረት ልምምድ የሚያመጡ።
ድኖ መቅረት ማለት ምንም አይነት ጥያቄ ምንም አይነት ጉድለት በዚህ ምድር ላይ ሳይኖርን መኖር ማለት አይደለም። ምክንያቱም በወደቀው ዓለም ስለምንኖር የወደቀው ሰይጣን ስለሚገዛ በዚህ ምድር ላይ የዚህ ዓለም ገዢ ስላለ የወደቀ ተፈጥሮ ስላለን ፎለን ኔቸር ኦፍ ሂዩማኒቲ ስላለ እነዚህ ሁሉ አስተዋጽኦ ኮንትሪቢዩት ያደርጋሉ ለችግራችን፣ ለመሰቃየታችን፣ ለብዙ ፈተናዎቻችን ምክንያት የሚሆኑ ግብአቶች ናቸው እነዚህ። ከዚህ የተነሳ ሙሉ በሙሉ ደስተኛ ህይወት እንኖራለን ብለን ኤክስፔክት ማድረግ የለብንም። ነገር ግን እግዚአብሔር በምንም ሁኔታ ውስጥ ስናልፍ የተለያዩ ችግሮች፣ ፈተናዎች ሁሉ ውስጥ ስንገባ የተጠራንለት የክርስቶስ ሰላም በልባችን ይገዛል። አሜን። ደግሞ የተጠራንለት የክርስቶስ ሰላም በልባችን ይገዛል። ይሄ ትልቁ የክርስቲያን ዋስትና ነው። በመንፈስ ቅዱስ የሆነ ደስታ፣ በመንፈስ ቅዱስ የሆነው ሰላም። የእግዚአብሔር መንግስት መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሆነ ደስታ ናት ይላል። ሂር ዊ ጎ። በመንፈስ ቅዱስ የሆነ ደስታ ማለት ኢንተርናል ነው ደስታው፣ ኤክስተርናል አይደለም ማለት ነው። መብል ከደጅ ነው፣ መጠጥም ከደጅ ነው። ራይት ኮንሱም የምናደርገው ነገር ጨምሩት። መብልና መጠጥ የሚዋጠው የሚጠጣው ብቻ ሳይሆን ለኑሯችን መሰረታዊ የሆኑ ነገሮች ሁሉ ማለት ነው። እነዛ ሁሉ ደስታን አያመጡም እያለን ነው። የእግዚአብሔር መንግስት፣ ይሄ የእግዚአብሔር መንግስት የምትባለው እዚህ መንግስት በምድር ላይ ባለው መንግስት ውስጥ የምትገለጥ በአማኞች ውስጥ ያለች መንግስት ናት። የእግዚአብሔር መንግስት በዚህ በዓለም ባለው መንግስት ውስጥ ግን በአማኞች ውስጥ ብቻ የምትገዛ መንግስት ናት። ይህች መንግስት እሷ መንግስት በመብልና በመጠጥ አይደለም ደስታዋ፣ በመንፈስ ቅዱስ የሆነ ደስታ ናት። ስለዚህ ኢንተርናል ነው ደስታው። ምክንያቱም ሪጋርድለስ ኦፍ ኦል ዘ ቻሌንጅስ ምንም አይነት ቻሌንጅ ውስጥ እንግባ እንለፍ፣ ክርስቶስ ሰላም፣ የእግዚአብሔር ሰላም፣ የእግዚአብሔር ደስታ ልባችንን ይገዛል። ያ ነው ድኖ መቅረት ማለት። በቃ ምንም አንረበሽም። ስለዚህ ድነን ስንቀር ነገር በተለዋወጠ ቁጥር አመላችን፣ ጸባያችን አይቀየርም ማለት ነው። ድኖ የቀረ ሰው ነገሮች ሊለወጡም ይችላል። ከፍ ባለ ዝቅ ባለ ሁኔታ ውስጥ ሊገባ ሊወጣ ይችላል። ቀለሙን እየቀየረ አይሄድም፣ ያው ነው። ምንም ውስጥ ቢነክሩን ያው ነን ማለት ነው። ድነን ስንቀር ሃሌሉያ። ምንም ውስጥ ቢነክሩን ቀለማችን አይቀየርም። ምንም ውስጥ ብንገባ ቀለማችን አይቀየርም፣ ባህሪያችን አይቀየርም፣ አካሄዳችን አይቀየርም፣ አቋማችን አይቀየርም፣ መርኋችን አይቀየርም ማለት ነው። ያው ነን። ወጥ ያለ ቀጥ ያለ ህይወት እንኖራለን ማለት ነው። ድኖ መቅረት ማለት የሚያጓጓ ህይወት ነው። የሚያጓጓ ህይወት ነው። ጳውሎስ ሲናገር በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን አለ። ክፉ ወሬ አለ፣ መልካም ወሬ አለ፣ ከፍታ አለ፣ ዝቅታ አለ። በሁሉ ውስጥ እናልፋለን፣ ግን we approve ourselves ነው የሚለው። እናማጥናለን የምትለው ቃል we approve ourselves ነው የሚለው። ምንም ውስጥ ሁኔታውን ራሳችን አፕሩቭ አድርገን መልካችን ሳይቀየር፣ ባህሪያችን ሳይቀየር፣ ተልኳችን ሳይቀየር፣ ሐሳባችን ሳይቀየር እንቀጥላለን ማለት ነው። what a blessing! ደስ የሚል ነገር ነው። ምንም ውስጥ ልንገባ እንችላለን። ምንም ይምጣ መልካችን አይቀየርም፣ ባህሪያችን አይቀየርም፣ ሁኔታችን አይቀየርም እያለን ነው የሚነግረን ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ከ6-4 ባለው ክፍል ውስጥ ሲናገር በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን። we approve ourselves ይላል። ክብር ለእግዚአብሔር። እግዚአብሔር የተመሰገነ ይሁን። ስለዚህ ድነው መቅረት ማለት በምንም ሁኔታ ውስጥ ልንገባ ይችላል። ሁኔታዎች የተሽጎረጎሩ ነገሮች ሊሆኑ ይችላሉ። ብዙ ወጣ ገባ ነገር ሊኖር ይችላል። ግን ያው ነን እኛ። መልካችን አይቀየርም፣ ቀለማችን አይቀየርም፣ ባህሪያችን አይቀየርም፣ አቋማችን አይቀየርም። ነገር ሲበላሽብን ቸርች አንቀርም። ነገር ሲስተካከል አንመጣም። አሜን። እንመጣለን ሁሉ ጊዜ ወደ እርሱ። አማራጭ የለንም። አሜን ነው። እንደውም ነገር ሲበላሽ ነው ወደ ጌታ መምጣት እንጂ ሰው ነገር ሲቀራስ እንደ ከቸርች ይቀራል። ቢብሊካል አይደለም፣ መጽሐፍ ቅዱስ አይደለም። የሚያስጨንቃችሁን ሁሉ ወደ እኔ አምጡት አይደለም የሚለው፣ በእኔ ላይ ጣሉት አይደለም። አለመጣል ማለት ነው መሸሽ።
ስለዚህ ድኖ መቅረት ማለት እሱ ነው። ክብር ለእግዚአብሔር ይሁን። ይሄ ድኖ መቅረት እንዲመጣ ግን ምንድነው የሚሆነው? ያዕቆብ ባሳለፈው ሕይወቱ በቁጥር 22 ላይ ስንሄድ ወደዚህ ቋንቋ እግዚአብሔርን ፊት ለፊት አየው ድኜ ቀረው የሚለው ወደሚለው ኮንክሉዥን ማሰሪያ ከመድረሱ በፊት የሄዳቸውን መንገዶች ነው እያየን ያለነው። ምንድነው? በዚያችም ሌሊት ተነሳ ይላል። አንብቡ። ዘፍጥረት 32 ቁጥር 22 በዚያችም ሌሊት ተነሳ፣ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ፣ ወሰዳቸው፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ማሻገር በሚለው ተነጋግረናል፣ እሱን አልደግም። አሻገራቸው። ያዕቆብ ግን ለብቻው ቀረ። ለብቻ መቅረት እግዚአብሔርን ፊት ለፊት ለማየት ይረዳል ብለን እየተነጋገርን ነበር። ግን ለብቻ መቅረት፣ ለብቻ መሆን እስተወዳኛው የሆነ ጉዳይ ሳይሆን ጊዜያዊ የሆነ ጉዳይ ነው። እንዳሻገራቸው ተለያይቶ ቀሩ አይለንም መጽሐፍ ቅዱስ። መልሶ እነዚህ ሰዎች ምን ሆነዋል? ተገናኝተዋል፣ ኑሮ ቀጥለዋል፣ አብሮ መሆንን ቀጥለዋል። ስለዚህ ቴምፖራሪ ዲስትራክትድ ላለመሆን ከእግዚአብሔር ጋር ብቻ ጊዜ ለማጥፋት የተደረገ እርምጃ ነው። ለብቻ መሆን መጽሐፍ ቅዱሳዊ ነው። ብቸኝነት ግን መጽሐፍ ቅዱሳዊ አይደለም። ደግመዋለሁ። ለብቻ መሆን ሶሊቲዩድ ሲባል ብቸኝነት ሶሊታሪ ላይፍ ማለት ነው። ሶሊቲዩድ ይፈቀዳል፣ መጽሐፍ ቅዱስ ነው ለብቻ መሆን ለጊዜው። ግን ብቸኛ መሆን ግን ከአካሉ ተለጥሎ ከወንድሞች ህብረት ተነጥሎ ስተወዳኛው ገዳማዊ ህይወት መምራት መጽሐፍ ቅዱሳዊ አይደለም እያለ ነው ያለው። ስለዚህ ለብቻ መሆን ተለጥጦ ወደ ብቸኝነት ዴቨሎፕ እንዳያደርግብን ከቅዱሳን እስክንለይ ድረስ ከወንድሞች ህብረት እስክንለይ ድረስ የራሳችን የሆነ ነገር እስክንፈጠር ድረስ መሄድ የለበትም። ለተወሰነ ጊዜ እግዚአብሔርን ለማወቅ ተብሎ፣ ድምፁን ለመስማት ተብሎ፣ ፊቱን ለመፈለግ ተብሎ እግዚአብሔር እንዲናገረን ከመፈለግ የተነሳ ከእግዚአብሔር ጋር ለብቻ የምንሆንበት ጊዜ ሊኖረን ይገባል። ነገር ግን እዛው ከቀረን አደጋ ውስጥ እንሄዳለን። ስለዚህ በዚህ ምልልስ ያሉ ሰዎች ለብቻቸው የቀሩ ሰዎች በህይወታቸው ብዙ አደጋዎች ይከተላሉ። ለብቻችን ስንሆን ለተለያዩ አደጋዎች የተጋለጠ ህይወት እንኖራለን እያለ ነው ያለው። ለተለያዩ አደጋዎች እንጋለጣለን። ለብቻ ስንሆን መንፈሳዊ መታለልና እምነታችን አቅጣጫን የመሳት ፖሲቢሊቲ ያጋጥመዋል። ለብቻችን ስንሆን ስነ መለኮታዊ መረዳታችን ሁሉ አደጋ ውስጥ ይገባል። ለብቻችን ስንሆን እኛ የቀረጽነውን አምላክ ወደ ማምለክ ሁሉ እንሄዳለን። ከስተም ሜድ ቴዎሎጂ ዴቨሎፕ እናደርጋለን። ከስተም ሜድ አምላክ እንፈጥራለን። ራሳችን ለራሳችን የፈጠርነው አምላክ እንገነባለን። ሁሉን የሚገዛውን ሳይሆን፣ በሁሉ የሚኖረውን ሳይሆን፣ በሁሉ የሚሰራውን ሳይሆን፣ የሁሉ አባት የሆነውን ሳይሆን፣ ሁሉ በሁሉ የሆነውን ሳይሆን የኛ ብቻ የሆነ አምላክ ዴቨሎፕ እናደርጋለን ሳናቀው። ከሌሎች ጋር አብሮ ሊያጓጉዘን የማይችል አምላክ እንፈጥራለን። ከስተም ሜድ ቴዎሎጂ ዴቨሎፕ እናደርጋለን። የራሳችን የሆነ አምላክ እንቀርጻለን። የማይወቅሰን አምላክ ነው ደግሞ ይህ አምላክ። የማይገስጸን ጎሽ የሚለን በምናደርገው ሁሉ የሚተባበር አምላክ፣ ማይመልሰን ተመለሱ፣ በዚህ ሆኑ፣ አስተካክሉ፣ ታረሙ የማይለንን አምላክ ዴቨሎፕ እያደረግን እንሄዳለን። this is too dangerous። ወንድሞችና እህቶች ለብቻ መሆን ከፍተኛ አደጋ አለው። በዘመናት የተለያዩ ሃይማኖቶች የተፈጠሩት ለብቻቸው ከሚሆኑ ሰዎች ነው። ይህም ብቸኝነት ሶሊታሪ ክርስቲያን ላይፍ ዴቨሎፕ የተለማመዱ ሰዎች ከሌላው ጋር የማይገጥም እየሆኑ ይሄዳሉ። የሚለያዩ ይሆናሉ በአካሄዳቸው፣ በባህላቸው። ሌላውን ደግሞ ሚንቁ ነው የሚሆኑት። በንጹህ ልብ ጌታን ከሚጠሩ ጋር ህብረት አድርግ ይላል። እርግጥ ነው በንጹህ ልብ ጌታን የሚጠሩትን መምረጥ ያስፈልገናል።
በንጹህ ልብ የማይጠሩ አሉ ማለት ነው። አሉ በንጹህ ልብ የማይጠሩ ሰዎች አሉ ማለት ነው። ለደህንነታችን ስንል በንጹህ ልብ ጌታን ከሚጠሩ ጋር ህብረት ማድረግ እንዳለብን መጽሐፍ ቅዱስ ይመክረናል። ግን ከዚህ ከወንድሞች ህብረት መራቅ፣ ለብቻ መሆን፣ ብቸኝነትን መከተል ግን አደጋ አለው። ለተለያየ የመንፈስ አሰራር ያጋልጠናል። ለተለያየ የመንፈስ አሰራር ያጋልጠናል። ለተለያዩ እንግዳ ድምጾች ኤክስፖዝድ እንሆናለን። ለተለያዩ እንግዳ ድምጾች። ይህ ሁሉ ሃይማኖት የተፈለፈለው ለብቻ መሆንን ከሚለማመዱ ሰዎች፣ ከአካሉ ተነጥለው ገዳማዊ ህይወት የሚመሩ ሰዎች ናቸው። ከጤናማ ወንድሞች ህብረት ራሳቸውን ያራቁ ሰዎች ያንን ህይወት ሲከተሉ እናገኛለን። ሌላው ይሄንን በሰፊው ተነጋግረናል። እነ ጆሴፍ ስሚዝን አንስቼላችሁ ነበር ኦክቶበር 5 ላይ የሞርሞን ሃይማኖት መስራች የሆነው ሰው ለምን ለብቻ እግዚአብሔርን አንጠይቀውም በሚል ምክንያት ነው ህይወቱ ችግር ውስጥ ገብቶ ዛሬ ሚሊዮኖች የሚከተሉት የተሳሳተ እምነት ትምህርት ባለቤት ሊሆን ይችላል የቻለው። ሁለተኛው ለብቻ መሆን ተጠያቂነት ወይም ኃላፊነት የሌለው ህይወት መምራት ያስከትላል። ለብቻው የሆነ ሰው ተጠያቂነት የለውም፣ አካውንታቢሊቲ የለውም። ምክንያቱም ማንም ማባከና የሚለው የለም፣ እንዲሁን የሚለው የለም፣ ተመለስ የሚለው የለም፣ ተስተካከል የሚለው የለም፣ ቅና የሚለው የለም፣ የሚገስጸው የለም፣ የሚመክረው የለም። ተጠያቂነት የሌለው ህይወት መምራት አደገኛ ነው። በወንድሞች ህብረት ውስጥ ግን እንጠየቃለን። ለምን እንደዚህ ታደርጋለሽ እንባላለን፣ ለምን እንደዚህ ትሆናለህ እንባላለን። ይሄ ይስለናል፣ ይቀርጸናል፣ ለመንፈሳዊ እድገታችን ትልቅ ሚናን ይጫወታል። ለብቻቸው እሱ ማንም አይጠይቃቸው፣ ማንም አያዛቸው። የራሳቸው አምላክ ነው፣ የራሳቸው ገዢ ነው፣ አለቃ ለራሳቸው ነው የሚሾሙት፣ የራሳቸው መሪ ናቸው፣ የራሳቸው አዛዥ ናቸው። በማንም አይመሩ፣ በማንም አይገዙም። የብቻ ክርስትና አደጋ ነው። ተጠያቂነትና ኃላፊነት የሌለው ህይወት እንበራለን። ለምናደርገው ነገር ማንም ኃላፊነት የሚወስድ የለም ማለት ነው። ሌላው የብቸኝነት ህይወት ወይም የብቻ ክርስትና ደካማ እምነት እንዲኖረን ያደርጋል። ደካማ እምነት አለን እንላለን፣ ግን ደካማ ነው እምነታችን። ምክንያቱም ተግዳሮቶችን መቋቋም የሚችል እምነት ስላልሆነ በወንድሞች ህብረት ውስጥ ያልተፈተሸ ስለሆነ እምነታችን መፈተሽ አለበት። እግዚአብሔር የእምነታችንን የሚፈትሽበት እድል ነው ከወንድሞች ጋር መሆን። ስለዚህ የተለያዩ ተግዳሮቶች ወደ ህይወታቸው ሲመጡ ለብቻቸው የሆኑ ሰዎች እምነታቸው ደካማ ነው፣ ማለፍ አይችሉም፣ መቋቋም አይችሉም። ግን በወንድሞች ህብረት ውስጥ በምንሆንበት ጊዜ በተመሳሳይ ችግር ውስጥ ያለፈ ሰው የሱ ምስክርነት እግዚአብሔር እንዴት እንደረዳው ስንሰማ እንደገና እንነሳለን። ለካ እግዚአብሔር ይችላል። ለካ እግዚአብሔር ቴስቲሞኒ ስንሰማ፣ ምስክርነት ስንሰማ የመታነጽ የመበረታታት እድል ይኖረናል። ክብር ለእግዚአብሔር ይሁን። ያ ደግሞ ለማደግ ይጠቅመናል። እምነታችን ስትሮንግ እየሆነ ይሄዳል። እምነታችን ጠንካራ እየሆነ ይሄዳል። ያልተፈተሸ እምነት ደካማ እምነት ነው። ያልተፈተሸ ፉከራዎች አሉ። እምነት ብለን ያዝናቸው አንዳንዶች በጣም ነው የምንፎክረው። ሞቅ ሲለን ትልልቅ ፉከራዎችን እንፎክራለን፣ ግን የሆነ ነገር ሲገጥመን አንድ እርምጃ መጓዝ አንችልም፣ እጃችንን እንሰጣለን። ስለዚህ እምነታችን ደካማ ነው የሚሆነው ለብቻችን ስንሆን፣ ያልተፈተሸ እምነት ስላለን። ታምናለህ ወይ አይደለም ጥያቄው፣ እምነትህ ጤናማ ነው ወይ ነው ትክክለኛው። ያልሆነ እምነት አለ። ብዙ ሰዎች እምነት ብለው የሚሏቸው እምነቶች አሉ፣ ግን ስላልተፈተሹ በቦዲ ኦፍ ክራይስት ውስጥ በክርስቶስ አካል ውስጥ ተፈትሸው ስላልጠሩ ሪል ይሁን ጄኒዩን ይሁን አውተንቲክ ይሁን እምነታቸው አይታወቅም። እምነት ይፈተናል ወንድሞችና እህቶች።
ያዕቆብ ሲናገር የእምነታችሁ መፈተን ይለዋል። እምነት ይፈተናል ማለት ነው አይደል እንዴ? የእምነታችሁ መፈተን ለምንድን ነው የሚፈተነው? ለምንድን ነው የሚፈተነው እምነታችን? አያችሁ፣ እነዚህ ወገኖች የተበተኑ ወገኖች ናቸው። ለምንድን ነው የተበተኑት? ምን አጥፍተው ነው የተበተኑት? ከቀያቸው፣ ከተወለዱበት፣ ካደጉበት፣ ቤት ከሰሩበት፣ ከደረጀ ኑሮ ነው የተበተኑት። ተበተኑ የሚለው ቃል የሚያሳየው ቀስ ብሎ መስመር ይዞ ስርዓት ይዞ ወጡ የሚለውን ነው የሚያሳየው። ስካተርድ ነው የሆኑት because of their faith in Christ Jesus። በክርስቶስ ኢየሱስ ከማመናቸው የተነሳ ነው የተበተኑት። በእምነታቸው ምክንያት የደረሰባቸው አገር ያስለቀቀ፣ ቤት ያስለቀቀ፣ ኑሮ ያስለቀቀ፣ ቤተሰብ የበታተነ ፈተና ደረሰባቸው በእምነታቸው ምክንያት። እና እነዚህ ሰዎች በዚህ ፈተና ውስጥ ያሉ ሰዎች የተለያየ ነገር ውስጥ ሊገቡ ይችላሉ። የተለያየ ሐሳብ፣ ለምን እግዚአብሔር ቢወደን ኖሮ ይሄ ይሆንብን ነበር ሊሉ ይችላሉ። ራይት? አንዳንድ ችግሮች ሲመጣብን የምናወጣቸው ቃላቶች ምን እንደሆኑ እናውቃለን ሁላችን። ቢወደኝ ነው እንደ እግዚአብሔር አላበዛውም እንደ እግዚአብሔር አያስብልኝም ማለት ነው። እግዚአብሔር ዲስአፖይንትድ ነው የምንሆነው። እምነት ሲፈተን ብዙ የተለያዩ ነገር የ40 ቀን እድሌ ነው በቃ ለኔ ኑሩ ለኔ እንዳይሆን ተደርጎ በቃ እግዚአብሔር እንድሰቃይ ነው የፈጠረኝ። ብዙ ነገሮች ማሰብ ትችላላችሁ በዛ ሁኔታ ውስጥ ላለ። እግዚአብሔር ግን ለነዚህ ለተበተኑ አይሁዶች መልእክት ይዞ መጣ። በባሪያው በያዕቆብ አማካይነት መጣ። ምንድነው ይሄ የደረሰባችሁ ነገር አለና ሰብሰብ አድርጌ ልንገራችሁ። ምንድነው እሱ? የእምነት ፈተና ይባላላችሁ። ይሄ የእምነት ፈተና ሀገር የሚያስለቀቅ ነው። አዎ፣ ይሄ የእምነት ፈተና ለካ ክላስሩም ውስጥ ቁጭ ብሎ ይሄና ቢያጥቁሎ ማለፍ አይደለም። ለካ ፈተና የደረጀ ቤት ያስጥላል፣ ኑሮን ያስጥላል፣ አገር ያስጥላል፣ ብዙ ነገር ያስጥላል። የእምነት ፈተና እግዚአብሔር ከገነባነው ቤት ይልቅ ከደረጀ ኑሯችን ይልቅ እምነትን ቫልዩ ያደርጋል። አሜን በርባካችሁ። እምነት ነው የሚበልጠው ከደረጀ ቤታችን፣ ከሞቀ ቤታችን፣ ከሰበሰብነው ካከማቸነው ዋስትና አድርገን ከያዝናቸው ነገሮች ይልቅ እነሱን አስጥሎ እምነታችንን እግዚአብሔር ሊፈትን ይፈልጋል። የእምነት ፈተና ማለት ምን ማለት ነው? እምነታችሁ ጠንካራ ይሁን አይሁን መለካት ማለት ሳይሆን እምነታችሁን ፕሮሞት ማድረግ ማለት ነው። የእምነታችሁን ሲግኒፊካንስ፣ የእምነታችሁን ጠቃሚነት፣ የእምነታችሁን ኢምፖርታንስ ለማጉላት ማለት ነው። ክብር ለእግዚአብሔር። የእምነትን ቫልዩ ሊያሳያችሁ፣ የእምነትን ዋጋ ከፍ ሊያደርገው እግዚአብሔር የእምነት ፈተና የሚባለውን ያመጣል። ሰይጣን ነው የሚፈትነው እምነትን አይደለም። ሰይጣን እምነትን ያጠፋል እንጂ እምነትን አይፈትንም። ማስረጃ፣ ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ግን እምነትህ እንዳይጠፋ አለ ኢየሱስ። ምን እንዳይሆን? እንዳይጠፋ። ሰይጣን አየ እምነትን ማጥፋት ነው ስራው ማለት ነው። እግዚአብሔር ደግሞ እምነትን ፕሮሞት ማድረግ ነው። ምክንያቱም እኛና እግዚአብሔር ያለው ትራንዛክሽን በእምነት በኩል ስለሆነ ብር ብታጡ ይሻላችኋል እምነት ከምታጡ። ብዙ ነገር ቢጎላችሁ ይሻላል እምነት ከምታጡ። never lose your faith። በእግዚአብሔር ያላችሁን እምነት ምንም ሰይጣን ኪሳችሁን ባዶ ቢያደርግ፣ ኑሯችሁን ባዶ ቢያደርግ፣ ቤታችሁን ባዶ ቢያደርግ፣ ነገሮቻችሁን ትዳራችሁን ትርምስምስ ቢያደርግ ዓላማው ምንድነው ብትሉ የትዳራችሁ መተረማመስ፣ የችግረኞች መሆናችሁ፣ ገንዘብ ማጣታችሁ፣ መቸገራችሁ፣ የሰው እጅ ማየታችሁ ሳይሆን የሱ ጎሉ እምነታችሁን ማጥፋት ነው። በማን ላይ ያላችሁ እምነት? በእግዚአብሔር ላይ ያላችሁ እምነት። አያችሁ፣ እግዚአብሔር ደግሞ በልጁ በኢየሱስ ክርስቶስ በኩል እንደምሰል ያን እምነት ለማቆም፣ ያን እምነት ፕሮሞት ለማድረግ እግዚአብሔር ደግሞ በሌላ አቅጣጫ ይሰራል። ምክንያቱም እምነት ሉዝ አደረግን ማለት ከእግዚአብሔር ጋር ዲስኮኔክትድ ሆን ማለት ነው። ግደላችሁ ምንም ነገር አይኖራችሁ እምነት አትጡ፣ እምነታችሁን አታስነኩ። በቃ እምነትህን እንዳይጠፋ። ስለዚህ የተለያዩ ተግዳሮቶች ይመጣሉ። እምነታችንን ሊፈትኑ ነው የሚመጡት። የሚፈትኑት ደግሞ ፕሮሞት ሊያደርጉ መፈተን የሚለውን ነገር
እንደ ትራያል አትቁጠሩ፣ ፕሮሞት ለማድረግ። ወርቅ በእሳት እንደሚፈተን አይደል የሚለው? ወርቅ በእሳት ምን ይደረጋል? ለምንድን ነው የሚፈተነው? በወርቅ በእሳት ወርቁ ላይ የተጣበቁ ሜታል፣ ዚንክ ሊሆኑ ይችላሉ፣ አይረን ሊሆኑ ይችላሉ። ላዩ ላይ ያሉትን ኤሌመንቶች ወርቅነቱን እንዲያጣ ያደረጉትን ነገር ከላዩ ላይ ለማርገፍ ነው። ኢምፒዩሪቲን ለማስወገድ ነው። ከላዩ ላይ እምነት ተብዬዎች፣ ከላያችን ላይ ያልተፈተሹ እምነት ተብዬዎችን አራግፎ እግዚአብሔር ፒውር አንኳሊፋይድ ፌዝ ይሰጠናል። አልገባችሁ? መቀለው አንኳሊፋይድ ፌዝ አለ፣ ኳሊፋይድ ፌዝ አለ። ብዙ ጊዜ ተናግሬያለሁ እዚህ መድረክ ላይ። አንኳሊፋይድ ፌዝ ነው እግዚአብሔር። ግብዝነት የሌለበት እምነት የሚለው አንኳሊፋይድ ፌዝ ነው የሚለው። ምን ማለት ነው አንኳሊፋይድ ፌዝ? ኳሊፋይድ የሆነ ፌዝ ማለት ለአንድ ነገር ማመን ግብአት የሆኑ ነገሮች ካሉ ነው። ውጫዊ ነገሮች። ደመና ሲኖር ይዘንባል እንላለን፣ እንደሚዘንብ እናምናለን። ንፋስ ሲኖር ግድለም ከሌላ ቦታ ደመናውን ገፍቶ ያመጣና ሊዘንብ የሚችል ተስፋ ይኖረናል፣ እናምናለን። ንፋስም የለም፣ ደመናም የለም፣ ዝናብም የለም። የሸለቆ ግን ውሃ what is this? ይሄ አንኳሊፋይድ ፌዝ ነው። ለማመን ግብአት የሚሆን ነገር በሌለበት እግዚአብሔር ይችላል ብሎ ማመን ቶታሊ 100% እግዚአብሔር ላይ ዲፔንድ የሚያደርግ ፌዝ ነው አንኳሊፋይድ ፌዝ የሚባል። እሱ ፌዝ እንዲመጣ እግዚአብሔር ይርዳል። እሱ ፌዝ በቃ በሰው ላይ የማይደገፍ፣ በጓደኛ ላይ የማይደገፍ፣ በሰዎች መውደድ አለመውደድ ላይ የማይደገፍ፣ በሰዎች እኔን መቀበል አለመቀበል ላይ የማይደገፍ፣ በእግዚአብሔር እኔን መቀበል ላይ የሚደገፍ፣ እግዚአብሔር ለኔ ባለው ነገር ላይ ብቻ የሚደገፍ እምነት ዴቨሎፕ እንድናደርግ እምነታችንን ይፈትናል። ክብር ለእርሱ ይሁን። የብዙዎቻችን ፌስ ኳሊፋይድ ነው። ኧረ እግዚአብሔር ይመስገን ችግር የለም እያለ የደረጀ ክሬዲት ሂስትሪውን የሚመካበት ሰው አለ። ባንክ ያስቀመጠውን ገንዘብ ኢትዮጵያ ውስጥ የገነባውን ቤት እዚህ ያለውን ነገር የሚያስብ ብቻ የሆነ ግብአቶች አሉ። እነሱን እያሰበ ያለበትን መስሪያ ቤት እያሰበ ነታለኝ ምን ነው እስቲ እሱን እንኩት። እሱ ሲነካ የት እንደምንገባ እናውቃለን። እግዚአብሔር ግን ብዙ ነገሮቻችን ነካክተው አንኳሊፋይድ የሆነ ፌዝ ሊሰጠን ይችላል። አያችሁ፣ አንድ ላይ ስንሆን ነው፣ ግን ከወንድሞች ህብረት ስንሆን ነው እምነት የሚፈተሸው ለማለት ፈልጌ። እምነት ይፈተሻል። የሰበሰብነው ነገር ሁሉ ሲፈተሽ ወንዝ የማያሻግር ነው፣ ውሃ የማያነሳ ነው። ሀብት የሚለካው በመጠን ሳይሆን በአይነት ነው። ሃሌሉያ! አልገባችሁም? ሀብት የሚለካው በመጠን አይደለም፣ በብዛቱ አይደለም፣ በአይነቱ ነው። አገዳ ሙሉ ጎተራ በትሞላ ምን ዋጋ አለው? 2 ግራም ወርቅ እኮ ይበልጣል። ሄሎ፣ ለዶቂያ ቤተክርስቲያን ሀብታም ነኝ አለች። በስማም ብሩን አየች፣ ወርቁን አየችና ባለው ነገር ላይ ተደግፋ ሀብታም ነኝ ምንም አያስፈልገኝም ማለት። ድሃ መሆንሽን እነግርሻለሁ አላት። የላትም ማለት ነው፣ ውሸቷን አላት። ወርቅ ስላላት ነው ያለች ፎከረችው፣ ከመሬት ተነስታ አይደለም። ግን እግዚአብሔር ሲያየው ያ የትም ማያደርስ እምነት ነው፣ የትም የማያደርስ ሀብት ነው። ስለዚህ ምን አለ? ወርቅ አላት ለዶቂያ፣ ግን እግዚአብሔር በእሳት የተፈተነው ወርቅ ከኔ ግዢ ይላታል። ወርቅ አላት ግን እሳት ያላየው ወርቅ። ሄሎ፣ እሳት ያላየው ወርቅ። አንድ ሰው በአይሮፕላን ይሄዳል አለ እና ቢዝነስ ክላስ ነው የተሳፈርኩት ይላል። እና ቢዝነስ ክላስ ተሳፍሬ አጠገቤ የተቀመጠው ሰው የቦይንግ ካምፓኒ ውስጥ የሚሰራ ቴስት የሚያደርግ ነው። አይሮፕላኑ ወደ ገበያ ከመቅረቡ በፊት ፈትሾ ቴስት አድርጎ መብረር ይችላል የሚል ሰው ነው። እና ምንድነው የምትሰራው ብዬ ስጠይቅ እንደዚህ ቴስት እንደሚያደርግ ቦይንግ አይሮፕላኖችን ቴስት የሚያደርግ ሰው እንደሆነ ነገረኛል። ግን ለምንድነው ቴስት የምታደርጉት አልኩት አለ። እና ሰውየው ዞር አለ እና ቴስት ከሌለ ትረስት የለም አለኝ።
ዋው! ቴስት ከሌለ ትረስት የለም። ያልተፈተሸ እውነት አይታመንም። ያልተፈተሸ እምነት፣ ያልተፈተሸ ጸጋ፣ ያልተፈተሸ እውቀት፣ እሳት ያላየው እምነት፣ እሳት ያላየው እውቀት ተብዬዎች አሉ። እሳቱ ሲመጣ ሲልፈሰፈሱ ይታያል። እግዚአብሔር በህብረት ውስጥ ያንን እምነት ያጎለብታል። ስለዚህ የብቸኝነት ህይወት፣ የብቻ ክርስትና፣ ሶሊታሪ ክርስቲያን ላይፍ ዳንጀረስ ነው፣ በጣም አደገኛ ነው። በነገራችን ላይ ሰው ለብቻ ሲያስብ ትክክል ነው። ሰው ለብቻው ሲወስን ትክክል ነው። ሰው ለብቻው ሲያውቅ በቃ ትክክል ነው፣ ስህተት የለበትም። ለብቻው ሲያውቅ ነው ያልኩት፣ ለብቻው ሲያስብ ነው ያልኩት። እውቀቱ ግን ወደ ጉባኤ መጥቶ ወደ ወንድሞች ህብረት መጥቶ ሲፈተሽ ቻሌንጂንግ የሆነ ነገር ሲደርስበት ዝርክርኩ ይወጣል። የእግዚአብሔር ቃል በምሳሌ ምዕራፍ 12 ቁጥር 15 ላይ የሰነፍ መንገድ በአይኑ የቀናች ናት ይላል። በአይኑ በሰውየው አይን ፊት የቀናች ናት፣ በእግዚአብሔር ፊት ግን ጠማማ ነው። በአይኑ ፊት ነው ሁሉ ነገር፣ በአይኑ ሁሉም ሰው በአይኑ ፊት ልክ ነው። ግን ያ እውቀት ሲፈተሽ ወደ ጉባኤ መጥቶ ቻሌንጅ ሲደረግ በወንድሞች ህብረት ሲታይ ግን ለእድገት ይጠቅመናል። ደካማ እምነት ይኖረናል ለብቻችን ስንሆን። አራተኛ ለጥቃት የተጋለጠ ህይወት ይኖረናል። አብረን ስንሆን ግን በሌሎች ጸሎት እንኳን በሌሎች ጸጋ እንኳን እግዚአብሔር ከጥቃት ይከላከልናል። ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል ይላል እግዚአብሔር ቃል። አንድ ብቻ ከመሆን ሁለት መሆን ይሻላል። ቢወድቁ አንዱ ሁለተኛውን ያነሳል። አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳ ሁለተኛ የለውምና ወዮ። ለጥቃት የተጋለጠ ህይወት እንኖራለን። ብዙ ሰዎች የመረጡት የብቸኝነት መንገድ ለጥቃት ነው አሳልፎ የሚሰጣቸው። እድገታችን ያልተስተካከለና ሰንካላ የሆነ እምነት እንዲኖረን ያደርገናል። እድገታችን ማለት ነው። ወንድሞችና እህቶች፣ እግዚአብሔር ቤተሰቦች፣ ክርስትና የብቸኛ ህይወት አይደለም፣ የጋራ ህይወት ነው። የወንድሞች ህብረት ነው። ለብቻችን ስንሆን በአካል ውስጥ ነን። ለብቻችን ብልት ነን እንጂ አካል አይደለም። አንድ ላይ ስንሆን ነው አካል የምንባለው። የአካል ውበቱ ደግሞ አንድ ላይ መሆኑ ነው። ብልት ለብቻው ተበታትኖ ተቆራርጦ ብቻ ከሆነ አካል ሳይሆን የምናገኘው ስጋ ቤት ነው። አላገኛችሁም? ስጋ ቤት ብልት ተቆራርጦ አይደለም አካል አይገኝም። አካል የሚገኘው ብልቶች አንድ ላይ ሲሆኑ ነው። ሃሌሉያ። ወደንም ጠላን ይሄንን መገላገል አንችልም። እግዚአብሔር ለብቻችን ብልት ነን እንጂ አካል አይደለም። ሁላችን አንድ ላይ ተደምረን ነው አካል የምንሆነው። የአካሉ ራስ ደግሞ ክርስቶስ ነው። ስለዚህ በጣም ጥንቃቄ ልናደርጋለን። የብቸኝነትን መንገድ ምክንያቶች ሊኖሩን ይችላሉ። ተጎድተን ሊሆን ይችላል፣ ወንድድ ሆነን ሊሆን ይችላል፣ በወንድሞች ቆስለን ሊሆን ይችላል፣ ጎድተውን ሊሆን ይችላል፣ አልተመቹን ሊሆኑ ይችላሉ። ይመቻሉ ማለት አይደለም። ሁሉ ጊዜ ሰዎች እነሱም ተሰርተው ያላለቁ ሰዎች ስለሆኑ ባልተሰሩበት አቅጣጫ ወጋ ያደርጉናል። ያ ግን ምክንያት ሊሆንን አይችልም። እዚሁ ብንሳሳል ይሻለናል፣ እዚሁ ብንገፈፋ ይሻለናል። ይሄ እውነት ነው የምነግራችሁ። የሚመቹ ነገሮች ስላሉ አይደለም አብረን የምንሆነው፣ ግን እግዚአብሔር ስለፈለገው ነው። አሜን። በቃ እግዚአብሔር ፈልጎታል። ድሬዳዋ ሰው ሲጣላ ምን እንደሚያደርግ ታውቃላችሁ? ድሬዳዋ ከተማ መሀል ጠብ ሲጀምሩ እና ይዋጣልን ምናምን እና አሸዋን ሄድ ነው። ለምን እዛ እንደማይደባደቡ ጥያቄ ነበር። ድሮ
የተቆጡት እዛው ጋር ስለሆነ እዛው ጋር ሊደባደቡ ይችላሉ አይደል? አሸዋ እንሂድ ነው የሚሉት። አሸዋ አሸዋ እንሂድ ምን ማለታቸው እንደሆነ ታውቃላችሁ? አሸዋ ስትገባ ሰው የለም። አሸዋ መሀል ስትገባ ገላጋይ የለም። ስለዚህ ለብቻ ተናምጠህ ትጨርሳለህ እና አሸዋን እንሂድ ይላሉ። እና ዲያብሎስም እናንተን ሊያጠቃ ሲፈልግ አሸዋን የሚወስደው ለብቻሽ ያናግጥህና በበቃኝ እጅ ሰጠህ ነው የምትመጣው። ያለች ጥቅስ ታልቅብሃለች ለብቻ ስትሆን። አንተ በስተ ሌላው በሌላው በኩል ይመታልሃል ወንድሜ እዚህ ስትሆን። አሜን። እንደው ለራሷ እየጸለየች መስሏት በልሳን ስትጸልይ አንተን ነገር አድሬስ ታደርገዋለች። አንድ ላይ ብንሆን ይሻለናል። አሜን ነው። ይመቻል። የማይመች ነገር አለ፣ የማይመች ነገር አለ። ብዙ ተመችቶኝ ማቀም ግን ግድ ነው። ለብዙ ዘመናት ፐርሲኪዩት ወርጄ አሳልፌያለሁ በአገልግሎት። አልተመቻቸውም ሰዎች፣ አላውቅም። እና አንድ ቀን እግዚአብሔር ሰው ከሌላ ቦታ መጥቶ የማያውቀኝ ሰው መጸለይ ስንጀምር እግዚአብሔር ተናገረኝ። በብዙ ነገር ውስጥ ተወጋህ አለኝ፣ አለፍክ አለኝ፣ ምን አለኝ፣ ብዙ ነገር ነገረኝ። በዝርዝር ያለፍኩበትን በቃ ያለቀስኩ ነበር ሲናገረኝ። አለፍክ አለና ግን አንድ ቃል ግባልኝ ዛሬ አለኝ። እስከዛሬ እንደ ትኩስ ድምፅ ነው መሰለኝ ያ ሰው ወደ ጌታ ተሰብስቧል። ከ20 ከ30 ዓመታት በፊት ይሆናል የሰማሁት ይሄን ድምፅ። ህዝቤን ውደድ አለ። ወልፎኝ ሄደ። በቃ ህዝቤን ውደድ፣ ምንም ይሁኑ ምንም ውደድ ህዝቤን። እና ከዚህ ከአካል ውጭ መሆን አልችልም። ህዝቤን ውደድ። በጣም ፍሬሽ ሆኖ ነው የሚሰማኝ ይሄ ድምፅ። ህዝቤን ውደድ። በቃ መሄጃም የለኝም ከህዝቡ ውጭ፣ ከአካል ውጭ፣ ከወንድሞች ህብረት ውጭ። ተመቹኝ አልተመቸኝም ፔሪድ። በዚህ መርህ ነው እስከዛሬ የኖርኩት ምኖረው። ወንድሞችና እህቶች እግዚአብሔር የወደዳቸውን ሰዎች መውደድ አለብን። ለእኛ ስለተመቹና ስላልተመቹ አይደለም። ስለተመቹና ስላልተመቹ አይደለም። ጥያቄ ማድረግ ያለባችሁ ነገር ይህን ሰው ጌታ ወዶታል ወይ ብላችሁ ጠይቁት። ወድጄዋለሁ ካለ በቃ እናንተ ያለ መውደድ መብት የላችሁም። ከእግዚአብሔር የተወለደው ሰው ከእግዚአብሔር የተወለደውን ሰው ይወደዋል ይላል እግዚአብሔር ቃል። ግድ ነው። ብቻ ሰውየው በእግዚአብሔር መወደዱን እርግጠኛው ነው። ለኔ ይመቸኛል ወይ እህት ለኔ ትመቻለች ወይ የኔ ታይፕ ናት ወይ የኔ ንግባባለን ወይ እሱ አይደለም መለኪያው። ጌታ ወዷቸዋል ወይ እነዚህ ወንድሞች? ጌታ የወደደውን መውደድ ግድ ነው። አሜን ነው። እስቲ ጌታ የወደደውን በሉ መውደድ ግድ ነው በሉ። ክብር ለእርሱ ይሁን። የብቻ ክርስትና የለም፣ የወንጌል እንቅፋት ነው። የብቻ ክርስትና የወንጌል እንቅፋት ነው። ለብቻችን ስንሆን ክርስቲያናዊ ተግባራቶችን እንዳንለማመድ ያደርገናል። ለብቻችን ስንሆን ለሌሎች ይቅርታ ማድረግን የምንለማመደው አንድ ላይ ስንሆን ነው። ሩህሩህ መሆንን የምንለማመደው፣ ቸርነትን የምንለማመደው በወንድሞች ህብረት ስኖር ራይት። ሌላ ኤክሰርሳይዝ የምናደርግበት መግደል ቸርነት ማድረግን፣ ፍቅርን፣ ትዕግስትን፣ እነዚህ መንፈስ ፍሬዎች ሁሉ የት ነው የምንለማመደው? ወንድሞቹ እህት ውስጥ ነው። አብረን ስንሆን ነው የምንለማመደው። ይቅር ማለትን የምንለማመደው ወንድሞች ህብረት ውስጥ ነው። ብቸኝነት ሙሉን የእግዚአብሔር ምክር፣ ሙሉን የእግዚአብሔር ስዕል ያሳጣናል። ደግሞ ብቸኝነት ሙሉን የእግዚአብሔር ምክር፣ ሙሉን የእግዚአብሔር ስዕል ያሳጣናል። ሸውራራ እይታ ነው የሚኖረን ስለ ቤቱ፣ ስለ አካሉ፣ ስለ ቤተ ክርስቲያን። ከሌሎች ጋር በመሆን
በህብረት ልናገኛቸው ልንማራቸው ልናያቸው የሚገባንን የእግዚአብሔርን ባህሪያት ያሳጣናል። ብቸኝነት ከሌሎችም እንማረው አለ፣ ከድካማቸውም ከብርታታቸው እንማረው ነገር አለ። እሱን ሁሉ እናጣለን ለብቻችን ስንሆን። ወንድሞችና ብዙ መልእክቶችን ታገኛላችሁ። ከሰው ድካም ትማራላችሁ፣ ከሰው ብርታት ትማራላችሁ። ምሳሌነት በሰዎች ውስጥ ከኔጌቲቭ ከፖዚቲቭ የምትማሩበት አጋጣሚ ነው። በህብረት ልናገኛቸው የሚገቡንን ነገሮች የሚያሳጣን ብቻችን ስንሆን። ምክንያቱም በእያንዳንዱ ሰው ውስጥ እግዚአብሔር ስጦታን ስላስቀመጠ፣ ስጦታ የሌለው ብልት የለም። ምእመን የሚባል ቴዎሎጂ መጽሐፍ ቅዱሳዊ አይደለም። የአገልጋይ የክለርጂና የሌይቲ እቅድ ቢብሊካል አይደለም፣ ኦልድ ቴስታመንታን ነው። የአይሁዶች ትምህርት ነው እሱ። የአዲስ ኪዳን ትምህርት የክርስቶስ ትምህርት ግን ሁላችን ከጨለማ ወደሚደነቅ ብርሃኑ የጠራን የእርሱን በጎነት እንድንነግር የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ነን። ክለርጂና ተራ ምእመን የሚባል ሌይሜን የሚባል ቴዎሎጂ የዚህ ዓለም ትምህርት ነው። ሁሉ ክርስቲያን ካህን ነው። መጽሐፉ እሱን ዛሬ ብዙ ኃይል ያላየ ነው። ከዚህ የተነሳ ነው ሴሌብሪቲዎች አሉ ከላይ ሆኖ ክለርጂ የተባሉ አገልጋዮች፣ ሚኒስተር፣ ቢሾፕስ፣ ፓስተርስ የሚባሉ ፕሮፌት በላይ ተቀምጠው ቦዲውን ባዶ አደረጉት። እግዚአብሔር በአካል ውስጥ እንዳይሰራ እንቅፋት ሆነ። እሱን ነው ሚስ ያደረግነው። አዚፍ እግዚአብሔር በአንድ ሰው በኩል ብቻ ሌላው ምእመን ተቀማጭ ቁጭ ብሎ ተዘፍዝፎ ምን ይላሉ ብሎ የሚያዳምጥ ጆሮውና ሰውነቱን ብቻ መባውን ብቻ የሚሰጥ ህዝብ አደረጉት። ኢንቮልቭድ እንዲሆን አላደረጉትም። በአካል ውስጥ ይገባቸዋል። ቀስ ብሎ ወደፊት ይገባቸዋል። ወዘፉት የእግዚአብሔርን የክርስቶስን ብልት ቁጭ አደረጉት፣ ዘፈዘፉት፣ አይድል አደረጉት። ፋንክሽናል አላደረጉም። እያንዳንዱ ብልት ፋንክሽናል አልሆነም። ሲስተሙ ዴቨሎፕ የተደረገው ሲስተም የተራ ሰዎችና የምእመንና የክለርጂዎች ካቴጎሪ ፈጥሮ ነው ያለው። ልክ እንደ ብሉይ ኪዳን ሌዋውያን ለብቻቸው ነው፣ ሌላው ተራ ህዝብ ነው። የአዲስ ኪዳን ቋንቋ ግን ይሄ አይደለም። ወንድሞችና ሁላችን ክርስቶስ ወንድሞች ነን። ሁላችን ውስጥ የእግዚአብሔር ጸጋ አለ። መንፈስ ቅዱስ ሁላችን ውስጥ ያድራል አይደል? እንዴ? በወንዶችና በሴቶች ባሪያዎች ላይ ከመንፈስ ያፈሳለሁ አለ። ምን ይሆናል? ከዛ በማን ላይ? በወንዶች ላይ። በማን ላይ? በሴቶች ላይ። ሴቶቹ መንፈስ ቅዱስ ያስፈልጋቸዋል፣ ወንዶቹ መንፈስ ቅዱስ ያስፈልጋቸዋል። ኦኬ፣ ምን ሊያደርግላቸው? ወንዶችና ሴቶች ልጆቻቸው ትንቢት ይናገራሉ፣ ሽማግሌዎቻችሁ ህልምን ያልማሉ፣ ጎበዞቻችሁ ራእይ ያያሉ። መቼም ሰው ወይ ወንድ ነው ወይ ሴት ነው ወይ ጎበዝ ነው ወይ ሽማግሌ ነው። ራይት። ስለዚህ ኤግዘምት የተደረገ አለ ከመንፈሱ፣ የተዘለለ አለ ከመንፈሱ። ይሄ ሰው ያርጅቷል፣ መንፈሱ ያስፈልገው ማልተባለ። ሽማግሌዎችም መንፈሱ ያስፈልጋቸዋል። ጎበዛስቶች እሱ ጎበዝ ነው መንፈስ ያስፈልገው ማልተባለ፣ ለሱም መንፈስ ቅዱስ ያስፈልገዋል። ሴት ናትና ያስፈልጋትም አልተባለ፣ አስፈልጎት ወንድ ነው እሱ ያስፈልገውም አልተባለም። ለወንድም ለሴትም ለሽማግሌም ለጎበዝም መንፈሱ ያስፈልገው። ምክንያቱም ስራው በሴትነት በወንድነት በጎበዝና በሽምግልና ማይሰራ ስራ ስለሆነ በመንፈስ ቅዱስ ኃይል ስለሚሰራ መንፈስ ቅዱስ መጥቶ ምንድነው የሚያደርገው? ቢዚ ነው የሚያደርገው። ወይ ትንቢት ያናግራል፣ ወይ ራእይ ያሳያል፣ ወይ የሆነ ነገር ያደርጋል። እግዚአብሔር ሪስቶር ያርግ ቤቱን፣ ስርዓቱን ይመልስ። እግዚአብሔር
በቃ የእግዚአብሔር ኃይል የእግዚአብሔር ጸጋ ተከለከለ እኮ። በቦዲ ኦፍ ክራይስት ስራ ላይ እንዳይውል ተደረገ። በቃ እንደዚህ ምን አለ እግዚአብሔር እያለ ምን ጠይቅ ሰው በዛ። እግዚአብሔር ምን ይልሃል? ለአንተ አይናገርም። እንዲህ ቃል አስለውቅ እንደዛ እስክናስብ ድረስ ሄደን እኮ ጎበዝ። እግዚአብሔር ይመልሰን። ተወሰደ ያ መንፈስ፣ በሁሉ የሚኖረው መንፈስ፣ በሁሉ የሚሰራው መንፈስ የታል ዛሬ? የእግዚአብሔር ዓላማ ቦዲ ነው። ለእያንዳንዱ ብልት እግዚአብሔር ስጦታን ሰጥቷል። ስጦታ የሌለው ብልት በአካል ውስጥ የለም። ስጦታው ሊለያይ ግን ይችላል። ድምር ውጤቱ ግን አንድም ቦዲ ኦፍ ክራይስት ያገለግላል። ቦዲ ፋንክሽናል መሆን አለበት። ምእመን የሚባል የማጥፋት እቅድ ነው እግዚአብሔር ያለው። ምእመንን ለማጥፋት ሙሉ ጊዜ መስጠት አያስፈልግም። እንደኔ ነጋዴ ሆኖ ሊተነብይ ይችላል። ነጋዴ ሆኖ የእውቀት ቃል ሊናገር ይችላል። ነጋዴ ሆኖ መናፍስትን መለየት ጸጋ ሊኖረው ይችላል። አስተማሪ ሆኖ ሌላ ቦታ እየሰራ ምንም አይነት ስራ እየሰራ ግን አኖይንቲንግ በውስጡ የእግዚአብሔር ጸጋ አለ። እሱን ነው የምናፍቀው እኔ። ክላሲካል ፔንቴኮስታሊዝም፣ ጥንታዊ ጴንጤቆስጤነት እሱ ነበር። በሐዋርያት ዘመን በምትሰበሰቡበት ጊዜ ለአንዱ መዝሙር አለው፣ ለአንዱ ትንቢት አለው፣ ለአንዱ መግለጥ አለው። መቼ? በምትሰበሰቡበት ጊዜ። የአገልጋዮች ስብሰባ አይደለም፣ የወንድሞች ስብሰባ ነው። ቤተክርስቲያን ህብረት ነው። ሲሰበሰቡ ባዶ እጃቸውን ወደ ጉባኤ አይመጡም። አሁን የሚመጣው በሙሉ ባዶ እጁን ነው። ምን ይላል ያ ሰባኪ? ማንን ነበሩ ደግሞ የጋበዙት ብሎ ነው የሚመጣው። ሰው ባዶ እጁን ነው የሚመጣው። ስለሚሰጠው ነገር አስቦ አይመጣም። በጥንቷ ቤተክርስቲያን ግን ሲሰበሰቡ ለአንዱ ትምህርት ነበሩ፣ ለአንዱ መግለጥ ነበሩ። ጌታ ዛሬ እንዲህ አይነት ነገር ሰጥቶኛል ብሎ ይቆማል። እንደ ዛሬ ፕሮግራም እንዲሆነ ስኬጁል እንዲሆነ ቦክስ ውስጥ የገባ የፕሮግራም ስርዓት አልነበረም። ወንድሞች እናቶች፣ መንፈስ ቅዱስ ነበር የሚሰራው። አቤት ምድር እንደበላለቋት እኮ በዛ አስቸጋሪ ዘመን ውስጥ እኮ ስራ ተሰራ። ዛሬ ደረሰ አይደል ወንጌል? መሀል ላይ ግን የክፉ እጅ ገባና ለ1500 ዓመታት ያን ነገሮች ሁሉ ተበለሻሹ። ዛሬም ቤተክርስቲያን አደጋ ውስጥ እንዳለች ይሰማኛል። ዛሬ ሴሌብሪቲዎች ቤት ሆናለች። ሁላችን የእግዚአብሔር ከዋክብት ነን እኮ። ጌታ የሞተለት የእግዚአብሔር ጸጋ የእግዚአብሔር መንፈስ በውስጡ ያለ ጄኔሬሽን እኮ ነው ህዝብ። እና አብሮ መሆኑ ይሻለናል። ፋንክሽናል መሆን ይሻለናል። ቦዲ ውስጥ ስትሆኑ ትርፍ አለው። ቦዲ ውስጥ ስትሆኑ እድሉ ይኖራል። አክሰሱ ሲገኝ ማገልገል ትችላላችሁ። ጸጋችሁ እየተገለጠ ይሄዳል። ችግር ካለበት ይፈተሻል፣ ይጣላል፣ ይስተካከላል፣ ይታረማል፣ ይሳሳላል። ወንድሙን ምን ያደርገዋል? ይስለዋል። ፍሪክሽን አለ። አዎ ፍሪክሽኑ ለመልካም ነው። አሜን። ፍሪክሽኑ ለመኮራረፍ አይደለም። ፍሪክሽኑ ለመሰራት ነው። ለምንድነው ከዚህ ወንድም ጋር መሄድም አልችለው? ለምንድነው ከዚህ እህት ጋር መሄድም አልችለው ተብሎ ተጠይቆ አጀስት ከእግዚአብሔር ቃል ራስን ያደርጋል። ለመሰራት አጋጣሚ ነው። የብዙዎቻችን ትዕግስት ያልተፈተሸ ትዕግስት ነው። የብዙዎቻችን ቸርነት ያልተፈተሸ ቸርነት ነው። አቤት የኔ ቸርነት ይላል እጁን ሳይዘረጋ። አቤት የኔ ትዕግስት ይላል ሳይለከፍ። እሱን ያስቀራል። የወንድሞች ህብረት ለብቻ መሆን አደገኛ ነው። ክብር ለእግዚአብሔር ይሁን። ይበቃናል። 52 ደቂቃ ሰብኬያለሁ።
ወደ ጌታ እራት እንሄዳለን።